ምኑ እነ ዝርዝር ውስጥ ገብተን አሁን የዚህ ሰው የወንጀሎች ጠርተን ካለፈው ጋር ብናወዳደረው እኮ እነዛ እኔን ከየመን አፍኖ አምጥተው 4 አመት እስር ቤት ውስጥ ወዳም ነገር በሶሊታሪ ኮንፋይንመንት ማለት ሰው በሌለበት ሁኔታ ያሰሩ የኢህአደግ ሰዎች በዋንኛነት ነው ደህንነቱን የተቆጣጠሩት እና እኔን በተመለከተ ዋንኛዎቹ አሳሪዎችም ፈጪዎችም ምግብ አቅራቢዎችም ሾፌሮችም ሆኖ ሲሰሩ የነበሩት የወያኔ ሰዎች መልአክ ናቸው ማለት የሚችልበት ደረጃ ላይ ደርሻለሁ። መልአክ ናቸው ብቻ አይደለም እኔ በታሰርኩበት ሰዓት ላይ እንደ ለተ ማርያም አይነቷ በራሷ ገንዘብ ልብስ ገዝታ ያመጣችበትን ሁኔታ ሁሉ አንስቼ ተናግሬያለሁ። እነዚህን ካቢ ጋር ወዳድራቸው ወጥቷል ግድለም ልጆችን ታቸዋለህ ይሄም በኔ ገንዘብ ነው የገዛሁት ብላ የካኒተራ ስላልነበረኝ ካኒተራ ሲገዛልኝ በመንግስት ገንዘብ ድንገት ፓንት አይኖረውም ብላ ነው ፓንት የገዛችው። እቺ የትግራይ ሴት ናት። የኢህአዴግ አባል ናት። እዛ ውስጥ የነበሩ የደህንነት ሰዎች ነበሩ። ክፉና ደግ ሰዎች ነበሩ። ግን አብዛኛዎቹ ኢንፋክት እንደውም ዛሬ ስመለከታቸው በዛ መንገድ ያንን መንግስት ለሚቃወም ሰው ያደረጉት ትሪትመንት እነዚህ ሰዎች ሪል የሰለጠኑ ነበሩ እስከማለት ድረስ ነው ይወሰደኛል። አብይ አገዛዝን ስመለከት